በክፉ ናቸው። ያንቺን ርዝቅ መውሰድ ይፈልጋሉ። አንቺ ጋር 1000 ብር የምትሰራልኝ ሴት ካገኘች ያችን ሴት በዚህ በዛ በከስተመር አድርገው በዚህ አድርገው ያስወጡና ራሳቸው ቤት ይቀጥራሉ ማለት ነው። በዛ የተጠቃው ሴት ነኝ አንደኛ። በብዙ ሴቶች ላይክ 30 ሴት ጥሩ የሚሰሩልኝን ሴቶች በእንደዚህ እያታለሉ አስወጡብኝና ታረጉ። ይህንን ሱቅ ከፈትኩኝ፣ ልብስ ቤት ከፈትኩኝ፣ ሽቶ ቤት ከፈትኩኝ፣ ክሬም የፊት ክሬሞችን በጣም በዛ ስራ እንደውም ሰክሰስፉል ነኝ ማለት ነው። ያንን ስከፍት ምን አረጉብኝ? መጀመሪያ የተጋለጠው ነው የምላቸው እኔ እንድጠረጥር ያነቃኝ ማለት ነው። ምን አረጉ? ሱዳኔ ልከው እንዳለ በደም ልብሱን እንዳለ በደም መጣና መጀመሪያ እንዳለ በእንደዚህ በያዘው የሆነ ነገር ይዟል ደብቆ ነው እንደዚህ የመጣው ማለት ነው። ደብቆ መጥቶ እንዳለ በደም ረጨው። እኔ ደግሞ ከጅሩ ተመልሼ እምነት ጸበል አለኝ። በስመ አብ ወወልድ ወመንፈስ ቅዱስ አልኩኝና አርጋኖን አነበብኩኝና ማነህ ምንድን ነህ ያኔ ቁጥሩ አለኝ የተጻጻፍንበት ነገር አለ። ማልኮክ ነው አስጨንቄዋለሁኝ። እሱን ማለት ነው እሱ ነው ይፋ ያደረጋቸው። ጠንቋይ ነው እሱ የሱዳኔ ጠንቋይ ነው ማለት ነው። በአርጋኖ እንደዚህ እንትን ብዬ እነሹ ሰዊ እዛ ደም ይሰጡኛል እነሹ ሰዊ ምናምን ሲል ከኔ ጋር ያለው እናቴ ሰማዕቷ በትልቁ ነው ሱቄ ያለች ከኔ ጋር ያለው አይተኛም ያለ ጎ ብዬ አስወጣሁት ማለት እቺ ሃናን ማለት ነው እና ራሄል ሶስቱ በመሆን ይሄን ሱዳኔ የላኩ ናቸው። ለስንት ሰው ሰለባ የሆኑ ናቸው። በየወሩ የገብርኤል ዝክር እያሉ ማለት ነው በየወሩ ዝክር እያሉ የፍሪጅ መራልን ሰው ምግብ ያበላሉ። እንዳለ ምግቡ በመተት ነው ያለው ከነሱ ጋር ህብር እንዲሆኑ ማለት ነው። መተት ነው የሚመትቱት። ብዙ ጊዜ እናገራለሁኝ እኔ እንደዚህ ዝክር ተብሎ እንዴት ነው በየወሩ ቤተክርስቲያን እኔ ጥሪ ሳደርግ ቤተክርስቲያን አትመጣም። ለምን ቤተክርስቲያን አንድ ቀን ተጋፈጥኳት። ለምን ቤተክርስቲያን አትመጭም? ኖ እኛ ቤተክርስቲያን የምንሄደው ኢትዮጵያ ሀገራችን ነው እንዴ። ክርስትና እኮ የትም ሀገር ቢካሄድ እኮ ክርስትና አለ። ግን ለማንኛውም ኑ ገብርኤልን እወዳለሁ ብለሽ በየወሩ ከዘጋሽ እዚህ አላይን ንግስ አለ እና ለምን አትመጡም ስል አይመጡም። ከዛ በኋላ በይህችን ስናገራት ምን አደረጉብኝ? ሁለተኛ ሱቄን የመጽሐፍ ቅዱስ የምን አድርጌ ነበረ ማለት ነው። የመጽሐፍ ቅዱስ እችን ስለተናገርኩ ነው እንግዲህ እችን ስናገር መጽሐፍ ቅዱስ ምናምን ሶስተኛ ሱቄ ከዛ ከቤት መጣሁኝና ከስራ ቦታዬ እንደዚህ ገና አዲስ ቁልፍ ነው ያሰራሁት። አዲስ ነው ስራ ቦታው እንግዲህ መስታወትን የሚያክል ነገር በቦክስ ቢመታ እንኳን እንትን አይልም። እንደዚህ ብዬ ገና በስመ አብ ወወልድ ወመንፈስ ቅዱስ ብዬ ነው መካፍተው። በስመ አብ ወወልድ ወመንፈስ ቅዱስ ብዬ ገና ልከፍት ስል ረገፈብኝ ሰውነቴ ላይ መስታወቱ ማለት ነው። ቪዲዮ አለ ሙሉ ረገፈ። አፍ ግን ጂሰስ ሎርድ ዩ አር ላኪ ሌዲ አሉኝ። ፊትሽ ላይ እኮ ምንም አልሆነም ምንም አልሆንሽም፣ ግን ሙሉ ነው እንደዚህ የረገፈብኝ። ጠባሳው አለ ማለት ነው እስካሁን ድረስ። ጀርባዬ ላይም ይሄ እንዳለ ሙሉ ጠባሳ ነው። ሙሉ ጠባሳ ነው ጀርባዬ ማለት ነው። ፊቴ ጋር ግን ጨረፍታ አልነካችም። ምክንያቱም ሰማዕቷ ልጇን አሳልፋ አትሰጥም መቼም ቢሆን እና እኔ ደግሞ የሄድኩት ጸበል ነበረ ውስጥ ጸበል ላመጣ ነው የሄድኩት። ከዛ ሰፈር አስጠላኝ። በቃ አስነቀሉኝ፣ ጨለልኩኝ። ያኔ በቃ የሱስ መንፈስ የሰላቢ መንፈስ ብሬን ከዛ በኋላ ምን አደረጉ? 18 ሚሊዮን ብር እንዴት አስመጡኝ? ይሄኛው ዳኒ የሚባል አለ። ዳኒ ማለት ወንድሙ ነው። መጣና የአባን ቁጥር ይለኛል ማለት ነው። አባ የቱ? የኛ አባ ቀሲስ ደረጀ። እሺ እኔ ደግሞ የዋህ ነኝ ማለት ነው። እሺ ቤተክርስቲያን ልትሄድ ነው? እሺ ብዬ የአባን ቁጥር ሰጠሁኝ ማለት ነው። ከዛ በኋላ ስልኬን እንደዚህ እያየ ነበረ እንደዚህ ይዤው ማለት ነው። እንደዚህ ይዤ ብቻ ያው እንደዚህ ልክ እንደዚህ ያዝኩትና በምን እንደሰለበብኝ እንደዚህ አድርጎ አላቅም። በምን እንደዚህ እንዳረገብኝ አላቅም። እውነት ለመናገር ሰማዕቷ ቪዲዮ አለ ያኔ ካሜራ አለኝ፣ ሪከርድ አለ፣ የካሜራ ሪከርድ ማለት ነው። በምን እንደወሰደ ስልኬን አላቅም። 18 ሚሊዮን ተበላሁኝ በ3 ቀን ውስጥ ማለት ነው። አመጣለሁኝ ብሩን ለሱ ነው የምሰጠው። እሱ ሲመጣ እኔ እቀየራለሁኝ። እኔ ሰላም አይደለሁም። የራሱ መንፈስ ያደርገኛል። ያኔ የራሳቸው ያደርጉኛል። እሱ መጣና ሱቅ ሲመጣ ልክ ሲገባ አስታውሳለሁ። እግዚአብሔር ሲረዳኝ ካሜራ አለ ይቀርጻል ማለት ነው። እሱ ሲመጣ ራሴን አላቅም። ያኔ ራሴን አላቅም። በቃ እኔ ቤተክርስቲያንም ስለፈልፍ ያቁኛል። እንደዚህ ማለት አሳብደውኛል። ያኔ አብጄ
ጸበል ማለት ነው ተስፋ እንድቆርጥ በጸበል አድርገውኝ ሆስፒታል እዚህ ዙላይካ የሚባል ዱባይ ካወቃችሁት ሆስፒታል ሄጄ ጭንቅላቴ ተነክቶ ነበር። የአይምሮ ኬዝ ማለት ነው። የአይምሮ ኬዝ እንደዛ አደረጉኝ። ከዛ በኋላ ቤተክርስቲያን እንደዚህ ቤተክርስቲያን ሲሄድ ይከታተሉኛል። ከዛ ነው በትህትና ስጠይቅ እዚህ ጋር እንዴት እንደምታመናጭቀኝና እንደምጮህብኝ አታይ። ያልገባኝ ነገር ስጠይቅ ለምን ጠይቂያለሽ? ሳይገባሽ ዝም ብለሽ ተነጂ እንደከብት ይግባኝ ልጠይቅ። ጥያቄ መጠየቅ መብት አለኝ። ድምፅ ሁኚ ተብዬ እስከተጠራሁ ድረስ ጥያቄ የመጠየቅ መብት አለኝ። ጥያቄን የጠየቁት አልገባኝም። ረጅም ስላወራች ጉዳዩ አልገባኝም። ባጭሩ እንደማመጥ ፕሊስ። እኔ ያልኩትኝ ባጭሩ የተጠራ ነው። እዚህ ጋር እህቶቻችን መተት ተደርጎባቸዋል እና ድምፁ ናቸው ነው አይደለ ብዬ ስጠይቅ እኔ 10 ማስረዳት ይደክመኛል ምናምን ብላ ተቆጣች። ዋትሳፕ ላይ ራሱ ስትጠራኝ በጣም ጮሃብኝ ነው የጠራችኝ። እሺ ብዬ የተጎዳ ሰው ብዙ ነገር ይላል ብዬ አክብሬ መጣሁ። እኔ ቶሎ አልገባኝም ጠየቅኩ። አቦ ኪዩ ያስረዳሽ። ኪዩ በደንብ ስለሚያስረዳሽ እኔ ደግሞ ስልክ ተስሞ ሀቡዬ እኮ መንፈሱ ነው ብዬ እኮ ተረድቼ ነው። ዋትሳፕ ላይ ድምጿ ላሰማችሁ እንዴት አመነጫጭ ከጮሃ እንደጠራችን እንደዛ መሆኑ መንፈሱ ነው ብዬ ተረድቼ መጣሁ። እዚህ ጋር በትህትና እዚህ ጋር ያለ ነው ለዚህ ጉዳይ ነው አይደል ብዬ ስጠይቅ ኪዩ እስኪ አንተ አስረዳ። ሀቡ ይኸውልሽ አሁን ጉዳዩ እንዴት ነው መሰለሽ? አሁን እቺ ኦልሬዲ በትንሹ አድርጊ። ችግር የለም ማሪ ችልኩኝ ችግር የለም። እሺ ቀጥል ኪዩ። በእነዚህ ሰዎች ተጠቅታለች። ኦልሬዲ ተጠቅታ እሷ ራሷን አውቃለች፣ ወደ ራሷ ተመልሳለች። እሷ አሁን የምትለው እንደዚሁ አሁን እኔ ትላንትና የሆነ ቪዲዮ ለቅቄ ነበረ በዚሁ ጉዳይ ላይ ማለት ነው። እና ቪዲዮ ለቅቄ ብዙ ማስረጃ ብዙ እህቶቻችን ናቸው እኔም በውስጥ ያወሩኝ አውርተውኛል ማለት እንደዚህ አይነት ነገር እንደዚህ አይነት ጉዳይ ውስጥ ነበርኩ። ስቲል ነው ገንዘብ አይበረክትልኝም። እየታመሙ እህቶቻችንም አሉ። በዛ ላይ ደግሞ እዛው ፈዘው እነሱ ጋር ያሉ ልጆች አሉ። ደሞዝ ምንም ሳይከፈላቸው ዝም ብሎ የሚያገለግሉ ልጆችም ጭምር አሉ። እና አሁን እሷ እያለች ያለችው ስለ እኔ ጉዳይ ኦልሬዲ እኔ ራሴን አውጥቻለሁ። ነገር ግን እህቶቻችን እየተጎዱ ነው ያሉት። እኔ መጀመሪያ ላይ ከእሷ ጋር ያወራሁት በቃ አንቺ ጋርና አክስቴ ጋር እንዳደርሳት ነው ቀጥታ እኔን እያወራችኝም የነበረው። ስለዚህ ጉዳዩ ኦልሬዲ ወደዚህ መጥቷል። ሀቡ እነሱ ጋር ብቻ ያለ ጉዳይ አይደለም። ይሄ ጉዳይ ኤምራት ላይ በጣም የተስፋፋ ጉዳይ ነው። ማንኛውም ሰው በላቡ በራሱ ስራ በራሱ ለፍቶ ጥሩ ግሩ ነው ማግኘት ያለበት ገንዘብ ማግኘት ያለበት እንጂ አንድ ሰው በሰራው የአንዱን ሰው እየወሰደ ሁላችንም የተሰደድነው እዚህ ሀገር የመጣ ነው ሰርተን ለማግኘት ነው፣ ሰርተን ለማትረፍ ነው የምንመጣው እንጂ እኔ ሳሪ የምትሰራውን ስራ እየወሰድኩኝ እሷ እየሰራች በአደንዝዣት የእሷን ገንዘብ እየወሰድኩኝ ተቀየርኩኝ አለም። ስንሰደድ ሁላችንም አንድ አላማ ይዘን ነው የምንሰደደው። ስለዚህ አሁን ልጅቷ እያለች ያለችው ሌሎች የተጠቁ አሉ፣ እኔ ጋም የመጡ ልጆች አሉ፣ በውስጥ ዋትሳፕ ላይ የሚያወሩኝ ልጆች አሉ። ስለዚህ እነዚህ ሰዎች ከድርጊታቸው እንዲታቀቡ እንደገና ሌላ ቦታ የሚያደርጉ ሻርጃ ላይ በጣም አሉ። ሻርጃ ላይ ራሱ በጣም አሉ። ሀቡ ይሄ ምንድነው? እኛ ነገ ሰርቶ ሰው እንዴት ሆኖ ሰርቶ የሚያደርገው ኖርማሊ ይሄ ነገር የሚያምንበት ሰው ነው የሚደርስበት። እንዲህ አሁን እኔ እንደዚህ አይነት ነገር ለዚህ አይነት ቦታ አልሰጥም ካልኩኝ እኔ ላይ ምንም አይነት ነገር ሊያደርግብኝ አይችልም። ግን ምድር ላይ ስልጣን አለው። በቃ ምድር ላይ የሆነ ላመነበት ሰው ይሄ ነገር ስልጣን ስላለው ስለሚያፈዙ እነዚህ ሰዎች ቢያንስ ያቆሙ። ኢቨን በውስጥ አሁን እናንተ እዚህ ጋር ገስት ላይ ያለውኝ በውስጥ አንዷ በእነዚህ ሰዎች አለ ከ9 ዓመት ሆኗታል። በእነዚህ ሰዎች መጥተው 9 ዓመት ሆኗታል። እስካሁን ድረስ ድምጿ የለም። ቤተሰብ ድምጿ ሁላ ጠፍቷል። ሜሴጅ አለ በዋትሳፕ አስቀምጡልኝ። ዋትሳፕን ቁጥሬን እንትን ብዬ ማስረጃ እንዳለ ላኩልኝ ነው ያልኩት። ስለዚህ ብዙ እህቶቻችን የታፈኑ አሉ። በእንደዚህ አይነት ጉዳይ የደነዘዙ እህቶቻችን አሉ። በእንደዚህ አስከፊ የሆነ ነገር አገሪቷም ደግሞ እንዳለችው ቅድም ትጠየፏለች። እንደዚህ አይነት ነገር በጣም ነው የምትጠየፈው። ስለዚህ ይህንን ነገር ቢያንስ ይህን ድርጊት የሚያደርጉትን ሰዎች ምናልባት ማስረጃ ያላቸውም ካሉ ማስረጃቸውን ለአንቺም ለአክስቴም ይላኩና ከዛ በኋላ ብትሄዱበት አሪፍ ነው ብዬ ነው የማስበው። ይሄ ነው። አቡ ኤደንን አንድ ጊዜ አስገብቼ ልሻለሁ። እስኪ ኤደንንም አዳምጫት። ሶሊያና ምናልባት ተረጋግታ ትመለሳለች። ምክንያቱም እንደነገርኩሽ ቅድምም በጣም እንትን ስትል ነበረ፣ እንድሰሙኝ ይፈልጋሉ እያለች ስትል ምን መሰለሽ፣ እኔ ድምፅ መሆን ይፈልጓል መሰላት። ለምን ከትናንትና ጀምሮ ፖስት ታደርጋለች።
አላየሁትም ቮይሱን። ዛሬ ሳየው መለስኩላት። ቆይ አካውንቴ ዝግ ነው፣ ማክሰኞ ሲከፈት ማክሰኞ አስገባሻለሁ፣ ላይቭሽ ላይ አስገብኝ። በጣም ብዙ ሰው ወደ አቢባ ሂጂ እያለኝ ነው። እኔ ደጋግሜ ቮይስ አረግልሽ አትመልሽም ስትለኝ አሁን ነው ያየሁትኝ። ስለዚህ ማክሰኞ አካውንቴ ሲከፈት አስገባሽና እናዳምጥሽና መፍትሄ እንፈልጋለን። ጉዳዩ ምን እንደሆነ ሳይገባኝ ማለት ነው። ከዛ በጣም ብዙ ቮይስ ልካልኛለች፣ ግን አልከፈትኩትም። ፎርዋርድ ከሰው የተደረገ እና በስቶብኝ እኔ እርዳታ ላይም ስለነበርኩኝ ይህን 2 ቀን አልከፈትኩትም። ገባሽ? ደረሰኝ መልቀምን በጣም ቢዚ ያደርጋል። ከዛም በኋላ ዛሬ በጣም ተቆጥታ ጮሃ ጠራችኝ። እሺ ብዬ እንደውም ደንግጬ ቮይሷን ስሰማው ደወልኩላት። እንዲህ ምን ሆነች ነው ምናምን ልላት። ከዛ ሲገባኝ ምናልባት መንፈሱ ነው እንደዚህ የሚያደርጋት ብዬ አንደርስታንድ አድርጌ ከገባው በኋላ ራሱ ይቅርታ ስለጮኩብኝ ስትለኝ ኢትስ ኦኬ ምንም አይደለም ምናምን ብዬ አለፍኩት። አሁን አዳምጬ ያልገባኝን ነገር መጠየቅ ጥፋት ነው ወይ? ሳይገባኝ ዝም ብዬ እንዴት ነው እንትን ብለው? አሁን ሲያስረዳኝ ኪያ ገባኝ። ገባሽ? እንደዚህ አጭር እጥር ምጥን አድርጋ አይደለም እሷ ያስረዳችኝ። ረጅም ሰዓት ነው ያወራችሁ። የመጀመሪያ ያወራችሁ ጠፋብኝ መጨረሻው ላይ እስከሚደርስ። ሶሊያና አሁን ምን እንደሆነ ታውቂያለሽ? አቡ ያለችበት ነገር ይኸውልሽ፣ መንፈሱ ለምትው እግዚአብሔር የተመሰገነ ይሁን። በሰማዕቷና በእምነት ይድኛለሁ። እሺ ለምታወሪው ተጠንቀቂ ሀቢባ። ሶሊያና ምንድን ነው እንዲህ የሚያደርግሽ? ታዲያ ምንድን ነው እንዲህ የሚያደርግሽ? አልገባኝም። ተገባሽ ማለት ነው። ጥያቄ ምናምን እንደዚህ አለ ገብቶሻል። ኦልሬዲ እራስሽ ኪያ ሲያስረዳኝ ነው የገባኝ። ሶሊያና ኤዱን እንስማት እና ሶሊያና ቆይ አንድ ጊዜ ኤዱን እንስማት። ቆይ አንድ ጊዜ ኤዱ ሚውትሽን ክፈችና ቪዲዮ ክፈችና ያለውን ነገር አስረጅ። ሳሪ በቃ እናንተ እኮ ድምፅ መሆን ትችላላችሁ። የኔ እዚህ ጋር መገኘት መጀመሪያ ሶሊያናም የጠየቀችው ማርያምን ሪም ሚውትሽን ክፈች ሀቡ ጋር አድርሱ። እኔ አሁን እንደውም ኪዩ ገብቶኛል፣ ግን አታይም እንዴት እንደምታደርገኝ? ምን አደረኩኝ? ምንድን ነው ጥፋቴ? እኔ ነኝ እንዴ ለዚህ ሁሉ ነገር ምክንያት? እኔ ነኝ መተቱን ያደረኩባቸው? ይኸውልሽ አይደለም እንደዛ ሳይሆን በቃ ተረጃ። መጀመሪያ የፈለገችው አንቺ ነው። አረጋሽ ትጠይቂያት ማታ ሚሴጅ አድርጋ ነግሬያታለሁ። ምን አጥፍቼ ነው? ለምንድን ነው እንደዚህ የምትሆነው? አልገባኝም። እያናገርኳት እሷ የምትጮህብኝ። እሺ ኤደን ታስረዳሽ። ሀቡ ኤደን ታስረዳሽ። ሄዱ አስረዳሽ። ሀቡ ጠይቅ ማለት የሚጠይቁኝ ነው። ቅድም እንዳወራሁት ልናገር። አዎ ሀቡ ስላልሰማሽ ንገሪያት። ሀቡ ይኸውልሽ እኛ እህት አለችን፣ ታላቅ እህታችን ማለት ነው። የዛሬ 3 ዓመት ነው ያመማት ማለት ነው። ገና ከሱ ጋር ግንኙነት ጀምራ የሱ ልጅ እንዳረገዘች ማለት ነው። የማንን? በጣም ነው የምትታመመው። በቃ እሱን ብቻ ነው የምትለው ምናምን ሁሌ ማለት ነው። እና እህታችን አሁን አልፋለች። ራሷን አጥፍታ ነው የሞተችው፣ መርዝ ጠጥታ ማለት ነው። ማነው ስሟ እህትሽ? ኢቨን ሰሚራ አብዲ። ሰሚራ። እሺ እኮ ሰሚራ ከማን ነው የወለደችው? ከራሱ ከቻፒ። ቻፒ። ኦኬ። አሁን ጠንቋዩ ቻፒ ነው ስሙ? አዎ። ግን ለምንድን ነው የምትሸፋፍኑ? ጠንቋይ መተት ምናምን እያላችሁ በግልጽ ሁሉም እንዲገባው እንደዛ ለምን አታወሩ? ምን አስፈራችሁ? ኦኬ። ጠንቋዩ ቻፒ። እሺ ሰሚራ አብዲ እህትሽ። እኔ እንደዚህ ነው የሚገባኝ፣ ፍርጥርጥ ተደርጎ ሲነገረኝ ነው የሚገባኝ። ካለበለዚያ እንዲህ አይገባኝ። ኦኬ። ሰሚራ አብዲ እህትሽ ከቻፒ ጠንቋዩ ወለደች። ስለሚያስቸግር ነው ታስቸገረ እንትን ካለኝ